መጽሐፈ ኩፋሌ ምዕራፍ 24 ከዚህ ከ44ኛው ኢዮቤልዩ ከዚህ ሱባኤ በ6ኛው ዓመት በጎች ይጠብቁ ዘንድ ያዕቆብ ልጆቹን ላካቸው። ባሪያዎቹንም ከነርሱ ጋር ወደ ሰቂሞን መስክ ላካቸው። በእንጨት ስር ተሰውረው ያጠፏቸው ዘንድ ሚስቶቻቸውንና ከብቶቻቸውንም ይማርኩ ዘንድ 7ቱ ሁሉ የአሞሬውን ነገስታት በእነርሱ ላይ ተሰበሰቡ። የያዕቆብ ልጆች ይሁዳና ሌዊ ዮሴፍ ከአባታቸው ከያዕቆብ ጋር በቤት ነበሩ። ልቦናው ያዝንበት ነበርና እርሱንም መታው፣ አልተቻላቸውምና ስለዚህ ነገር ታናሹ ልጁ ብንያም በእርሱ ዘንድ ነበረ። የአሬሳና የታፋ ነገስታት፣ የሴሎን ነገስታት፣ የሰራጋን ነገስታት፣ የቤቴሮን ንጉስና የጋኢዝ ንጉስ፣ የአኒሲኪሮስ ንጉስ፣ በተራራ የሚኖሩ ሁሉ፣ በከነዓን ባለ ዛፍ በር የሚኖሩ ሁሉ መጡ። ለያዕቆብም እነሆ የአሞሬውን ነገስታት ልጆችን ከበቧቸው፣ መንጋቸውም ተነጠቁ ብለው ነገሩት። እርሱ ከቤቱ ተነሳ። 3ቱም ልጆቹ የአባቱም ብላቴኖች ሁሉ የእርሱም ብላቴኖች ተነሱ። መሳሪያ የያዙ 9,000 ሰዎች ይዞ ሄዶ በስቂሞን መስክ ወጓቸው። የሸሹትንም ተከትለው በሰይፍ አጠፏቸው። ታፋና አሬሳን፣ ሴሎንና ሰራጋን፣ አማኒሲኪሮስንን፣ አጋጋአስንም አጠፋቸው። መንጋውንም ሰበሰበ፣ በእነርሱ ላይ ከፍ ከፍ አለ። እነዚህ 5ቱ የምድራቸውን ፍሬ ግብር ይሰጡት ዘንድ በእነርሱ ላይ ግብር ሰራ። ታምና ታሬስንና ሮቤልን ቀጸረ፣ ደህናም ተመለሰ። ከእነርሱ ጋር ፍቅርን አደረገ። ልጆቹና እርሱ ወደ ግብጽ እስኪወርዱ ድረስ አገልጋይ ሆኑት። ይህ ሱባኤ በሚቆጠርበት በ7ኛው ዓመት የወንድሞቹን ደህንነት ያውቅ ዘንድ ዮሴፍን ከቤቱ ወደ ሰቂሞን ላከው። በዶታኤም አውራጃ አገኛቸው። በዘበዙት፣ ይገድሉትም ዘንድ እንግደለው ብለው መከሩ። ተመልሰው ለእስማኤላውያን ነገዶች ሸጡት። እነርሱም ግብጽ አውርደው የአሊው አገር ካህን ለሚሆን ለእንጀራ አሳላፊ አለቃ ለፈርዖን ባለሟል ለፋጢራን ሸጡት። የያዕቆብ ልጆች አውራ በግ አውርደው ዮሴፍን ልብስ በደሙ ነከሩ። 7ኛ ወር በባተ በ10ኛው ቀን ወደ አባታቸው ወደ ያዕቆብ ላኩ። በዚያች ቀን ከጠዋት እስከ ማታ ድረስ አለቀሰ። ልብሱንም አመጡለት፣ በሞቱ ሐዘን ተንቀጠቀጠ። ዮሴፍን ክፉ አውሬ እንደበላው ነገሩት። የቤቱም ሰዎች ሁሉ በዚያች ቀን አለቀሱ። ቀኑን ሁሉ ከእርሱ ጋር ያዝኑ ያለቅሱ ነበር። ሴቲቱ ልጁና ወንዶቹ ልጆቹ ያረጋጉት ዘንድ ተነሱ። ነገር ግን ስለ ልጁ ስለ ዮሴፍ አልተረጋጋም። በዚያም ቀን ባላን ዮሴፍ እንደሞተ ሰማች። ስለ እርሱም ስታለቅስ ሞተች። እርሷም በቅፍራቲፋ ትኖር ነበር። ልጁም ዲና ዮሴፍ ከሞተ በኋላ ሞተች። በያዕቆብ ላይ በ1 ወር ይህ 3ቱ ሐዘን ደረሰበት። ባላንም በራሄል መቃብር አንጻር ቀበሯት። ልጁን ዲናንም በዚያ ቀበሩ። ዮሴፍ ከሞተ በኋላ 1 ዓመት ሲያለቅስ ኖረ። ስለ ልጄ ስለ ዮሴፍ እያለቀስኩ ወደ መቃብር እወርዳለሁ ብሏልና ልቅሶውን አልተወም። ስለዚህም ነገር 7ኛው ወር በባተ በ10ኛው ቀን ያዝኑ ዘንድ በእስራኤል ልጆች ዘንድ ሥርዓት ተሰራ። የዮሴፍንም መርዶ ወደ አባቱ ወደ ያዕቆብ ባደረሱበት ቀን በፍየል ጠቦት ለእርሱ ያስተሰርይለት ዘንድ 7ኛው ወር በባተ በ10ኛው ቀን ከዓመት 1 ጊዜ ስለ ኃጢአታቸው ተሰራች። ስለ ልጁ ስለ ዮሴፍ የአባታቸውንም ልቦና አሳዝነዋልና ይህችም ቀን ስለ ኃጢአታቸው፣ ስለ በደላቸው ሁሉ፣ ስለ ስህተታቸው በዚች ቀን በዓመት 1 ቀን ራሳቸውን ሊያንጹ ያዝኑበት ዘንድ ተሰራች። ዮሴፍ ከሞተ በኋላ የያዕቆብ ልጆች ለራሳቸው ሚስት አገቡ። የአንዱ የሮቤል ሚስት ስሟ
አዳ ይባላል። የሁለተኛው የስምዖን ሚስት ስሟ አንዲባአ ትባላለች። ይህችውም የከነዓን ሴት ናት። የሶስተኛውም የሌዊ ሚስት ስሟ ሜልካ ይባላል። እርሷም ከቃራ ልጆች ወገን የሚሆን ከአራም ልጆች የተወለደች ናት። የአራተኛው የይሁዳ ሚስት ስሟ ቤተሱኤል ይባላል። እርሷም የከነዓን ሴት ናት። የአምስተኛው የይሳኮር ሚስትም ስሟ ሂዛቃ ይባላል። የስድስተኛው የዛብሎን ሚስትም ስሟ አኤሚን ይባላል። የሰባተኛው የዳን ሚስትም ስሟ ኤግላ ይባላል። የስምንተኛው የንፍታሌም ሚስት ስሟ የሜሶጶጣሚያ ሴት የምትሆን ራሱኡ ናት። የዘጠነኛው የጋድ ሚስትም ስሟ ሚካ ይባላል። የአስረኛው የአሴር ሚስትም ስሟ ኢዮና ይባላል። የ11ኛው የዮሴፍም ሚስትም ስሟ አስኔት ይባላል። ይህችውም የግብጽ ሴት ናት። የ12ኛው የብንያምን ሚስት ስሟ ኢዮሳክ ይባላል። ስምዖንም ተመልሶ ከሶርያ እንደ ወንድሞቹ ሁለተኛ ሚስት አገባ።